በእግዚአብሔር ደስ ይበል። ምስጋና የሚሰዋ እርሱ ያከብረኛል። እግዚአብሔር እንዳትረሳ ተጠንቀቅ። ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ ስለ አምልኮ፣ ምስጋና፣ ውዳሴ እያነሳን እግዚአብሔር አምላካችን የምናመልክበትን እውነት እናነሳለን። ለመግቢያ የሚሆነንን ከእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 ጀምሮ አነባዋለሁ። ይህንን ክፍል የጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር በነበረው ንግግር ወይም ዲያሎግ ውስጥ የተነሳ ሐሳብ ነው። ቁጥር 22 እንደዚህ ይላል። ምዕራፍ 4 እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። ቁጥር 23 እንደዚህ ይላል። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል ይልና ቁጥር 24 እንደዚህ ይላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። እግዚአብሔር ምንድን ነው? መንፈስ ነው። የሚያመልኩትም የሚሰግዱለትም በእውነትና በመንፈስ ሊያመልኩ ሊሰግዱለት ይገባል እያለ ይናገራል ማለት ነው። እንግዲህ መጽሐፍ ቅዱስ በግልጽ የሚነግረን እግዚአብሔር አምላካችን አምላክ ጌታ የመሆኑ ትልቁ ማሳያው ይሄ ነው። ምንድን ነው? አምልኮን ይቀበላል። ነገር ግን አምልኮ ሰጪዎቹ ደግሞ በእውነት እና በመንፈስ ያመልኩታል። ይህን በግልጽ መጽሐፍ ቅዱስ ይነግረናል። ይህንን ቃል መሰረት አድርገን ከዚህ በኋላ ያለውን ጊዜ እየተነጋገርን አብረን እንቆያለን። ለመግቢያችን ግን ምስጋና ምንድን ነው የሚል ሀሳብ አንስተን እንቀጥል። ይሄ ትምህርት በጣም እኔን የጠቀመኝ የበለጠ አምላኬን እንዳመልክ፣ የበለጠ እንዳቀው፣ የበለጠ እንድጠጋው፣ የበለጠ አውቄ እግዚአብሔር አምላኬን እንዳመልክ ረድቶኛል። ለብዙዎችም ይህንን ክፍል አካፍያለሁ። ለሚዘምሩ፣ በኳየር በወርሽፕ ለሚያገለግሉ ወገኖች ይህን ክፍል አካፍያለሁ። እንግዲህ በጣም ይሄ ሰፊ ሀሳብ ነው። ነገር ግን እንመልከተው እስቲ። ምስጋና ምንድን ነው? እንግዲህ ምስጋና ምንድን ነው? በግልም ወይም በህብረት ከእግዚአብሔርም ሆነ ከሰው ለተደረገልን ነገር ምላሽ ስንሰጥ ምን ይባላል? ምላሽ ስናመጣ ምን እንላለን? ምስጋና ይሆናል ማለት ነው። ለምሳሌ አንድ ሰው የሆነ ነገር አድርጎላችሁ ቴንኪው ማለት የተለመደ ነው። ምንድን ነው? ምላሽ ነው። ምላሹ ምንድን ነው? ምስጋና ነው። ይልቅስ የፈጠረን ደግሞ አምላካችን እሱ ከልክ ከግምት በላይ የሆነው ጌታችን በብዙ በረከት ባርኮናል፣ ብዙ አድርጎልናል። ስለዚህ ለእግዚአብሔርም ደግሞ ስለተደረገልን ስለሆነልን ነገር ምን ይደረጋል? ምላሽ ይሰጣል። ያ ምላሽ ምን ይባላል? ምስጋና ይባላል። ስለዚህ ከመንግስት ሊሆን ይችላል፣ ከሰዎች ሊሆን ይችላል፣ ከወዳጆች፣ ከጓደኞች፣ ከራሱ ከእግዚአብሔርም ለሚደረግልን ነገር ሁሉ ወይም ውለታ ሲዋልልን ምላሽ ስንሰጥ ያ ምን ይባላል? ምላሻችን ምስጋና ይባላል ማለት ነው። ስለዚህ ፍርድና መዳንን ስናገኝ ስጦታ ሲሰጠን እኛ ደግሞ በተራችን የምናቀርበው ምላሽ ስጦታ ይባላል ነው። በሰዎች መካከል የሚደረግ መልካምነት በተቀባዮቹ ማንነት ላይ የተመሰረተ ሊሆን ይችላል። እንግዲህ የሆነ ነገር ለምሳሌ አንድ አትሌት አሸንፎ ሪከርድ ሰብሮ ሀገሩን ሲያስጠራ ምን ይደረጋል? ይከበራል፣ ይሸለማል፣ በመንግስት ደረጃ ክብር ይሰጠዋል። ነገር ግን ያ ክብር የተሰጠው ከሚሊየንስ ህዝብ መካከል ተነጥሎ ያ ክብር የተሰጠው በምክንያት ነው ማለት ነው። ያ ምክንያት ምንድነው? ለሀገሩ ለህዝቡ ክብር ስላመጣ ከህዝቡና ከመንግስቱ ደግሞ ምላሽ ይሰጠዋል። ያ ምላሽ ምስጋና ነው። የምስጋናዎቹ ወይም የምላሹ ደግሞ መገለጫዎች ብዙ ሊሆኑ ይችላሉ። ቁሳቁስ፣ መሬት፣ መኪና፣ ቤት፣ ብዙ ነገር ሊሰጠው ይችላል። ለማንኛውም ግን ያ ነገር መገለጫ ነው እንጂ ምላሽ ነው ማለት ነው። ምላሽ ነው። ምላሹ ምንድነው? ምስጋና ነው። ስለዚህ እግዚአብሔር መልካም ሲያደርግልን ግን የእርሱን ቸር መሆን ሰጪ መሆን ያሳያል እንጂ እኛ የተገባን ወይም ያልተገባን አለመሆን
ላያሳይ ይችላል። ምስጋና ከሁኔታዎች መለወጥ በፊትም ሆነ በኋላ ለእግዚአብሔር ይቀርባል። አያችሁ እንግዲህ ምስጋና ለወዳጆቻችን እናቀርባለን፣ ለእኩዮቻችን እናቀርባለን፣ ለአለቆቻችን፣ ለቤተሰቦቻችን፣ ቅድም እንዳልነው ለመንግስት አካል፣ በተለያየ ምክንያት ለምንገናኛቸው አካላት ሁሉ ምስጋና ሊቀርብ ይችላል። የእግዚአብሔርን ለየት የሚያደርገው ምንድነው? ምንም ፕሪኮንዲሽን የለውም ነው። ቢያደርግም ባያደርግም ቢሰጥም ባይሰጥም አያችሁ አምላክ ምስጋና ሲቀርብለት ከሌሎች አይነት ምስጋናዎች ይለያል ማለት ነው። እኛ የምናመጣው ምስጋና በምኑ ላይ ይመሰረታል? አምላክነቱ ላይ፣ ሉዓላዊነቱ ላይ፣ ፈጣሪነቱ፣ ገዥነቱ ላይ ተመርኩዘን ምስጋና ለእግዚአብሔር እናመጣለን ነው። ስለዚህ ከሌሎች አይነት ምስጋናዎች ለእግዚአብሔር የምናመጣው ምስጋና በጣም የተለየ ዩኒክ ነው ማለት ነው፣ ወይም ልዩ ነው ማለት ነው። በዚህ ልክ ነው የምናየው። እንግዲህ ምስጋና በሁለት አቅጣጫ ብንመለከተው ምስጋና ግላዊ አለ፣ ሌላው ደግሞ ሁሉን አቀፍ የሆነ ምስጋና አለ። ወደ እምነት ወደ ክርስትና ስንመጣ ማለት ነው። እንግዲህ ግላዊ ለምሳሌ እኔ እግዚአብሔር ተኝቼ ስላነቃኝ፣ ስላደረገልኝ፣ ስለሰራልኝ መልካም ነገር ሁሉ እያሰብኩ ስለ ጤንነቴ፣ ስለ ሰላሜ፣ ስለ ትዳሬ፣ ስለ ልጆቼ፣ ስለ ኑሮዬ፣ ስለ ሁሉ እግዚአብሔርን አመሰግናለሁ። ይሄ በግሌ የማደርገው ምስጋና ነው ማለት ነው። አያችሁ። ሌላው ደግሞ ሁሉን አቀፍ ምስጋና አለ። ሁሉን አቀፍ ለምሳሌ ጌታ ኢየሱስ ክርስቶስ ለኔ ሞቶልኛል፣ ግን ለኔ ብቻ አልሞተም። ልክ እንደኔ ለሚያምኑ አማኞች፣ በስሙ አምኖ ለዳኑ አማኞች፣ ለሰው ልጆች ሁሉ ሞቷል። ስለዚህ በጋራ በዚህ ጉዳይ እናመሰግናለን ማለት ነው። ቤተክርስቲያን ስንገናኝ ለዚህ ነው የወል የሆነ ነገር የምናነሳው። ታላቅነቱን፣ ባህሪውን፣ መለኮትነቱ ላይ አተኩረን የምናመሰግነው የምናመልከው። በኋላ የምስጋና የዝማሬና የውዳሴ የአምልኮ ይዘትና ክዋኔዎች ውስጥ ስንመጣ በዝርዝር እንመለከተዋለን። አንዱ ይዘታችን ይሄ ነው። የእግዚአብሔር መለኮታዊ ማንነት ላይ አተኩሮ ማመስገን የበለጠ የወል እንዲሆን ምስጋናችንን ያደርገዋል። ስለዚህ ምስጋና ስንል ግላዊና ሁሉን አቀፍ ወይም የወል ምስጋና አለ ማለት። ለምሳሌ የዘላለም ሕይወት ስለተሰጠን ስናመሰግን በሁላችንም የተሰጠን ስጦታ ስለሆነ ምስጋናችን ሁሉን አቀፍ ይሆናል ማለት ነው። እኔ ብቻ አይደለም የዳንኩት ነው። ከመባረክ ጋር በተያያዘ መልኩ ደግሞ ስናመሰግን ብዙዎችን ሊያካትት ይችላል። ስለዚህ እኛ ግን እግዚአብሔር እንደመረጠን አመስጋኞች በእግዚአብሔር ፊት ስንቆም ምስጋናችንን በእግዚአብሔር ፊት ስናቀርብ መለኮትነቱ ላይ ቅድም እንዳልኩት አያችሁ በእግዚአብሔር ባህሪ ላይ በማድረግ ሁሉን ህዝብ ወደሚፈስበት አቅጣጫ ውስጥ ማመስገን የትልቅነት የብስለት መገለጫ ይሆናል ማለት ነው። ብዙ ጊዜ ሰዎች በተለይ መድረክ ላይ የሚያገለግሉ ሰዎች አስተዋይ ብልህ ወይም ደግሞ በምስጋና በአምልኮ ውዳሴ ብስለት ውስጥ ያለፉ ሰዎች የወል የሆነ ነገር ላይ ያተኩራሉ። ለምሳሌ በእግዚአብሔር ማንነቱ ባህሪ መለኮቱ ላይ አተኩረው እንድንዘምር እየዘመሩ ሲረዱን ሁላችንም በአንድ ቦይ እግዚአብሔርን በማክበር ውስጥ እንፈሳለን ማለት ነው። ስለዚህ በዚህ ሁኔታ የሚረዱን ሰዎች በጣም ብስሎች ናቸው ማለት ነው። ከዚህ የተነሳ ስለ ግል ጉዳዮች ማመስገን መጥፎ ባይሆንም ነገር ግን የበለጠ ጥሩ የሚሆነው ምንድነው? የወል ጉዳዮች ላይ እግዚአብሔርን ማመስገን በጣም በጣም ወሳኝ ነገር ነው። ሌላው ከሁኔታዎች መለወጥ ጋር ተያይዞ የሚቀርብ ምስጋና አለ። እንግዲህ መጽሐፍ ቅዱሳችንን በጥልቀት ስንመለከት ሁኔታዎች መለወጥ ጋር ተያይዞ እኛም በብዙ እንደለመድነው ለእግዚአብሔር ምስጋና ይቀርባል። ስለዚህ እግዚአብሔር ሲረዳን፣ ቸርነት ሲያደርግልን፣ እግዚአብሔር ምሕረቱን ሲያሳየን በዛ ላይ ተመስርተን እናመሰግናለን። መዝሙር 13 ቁጥር 6 ይነግረናል። ሌላው ጸሎታችን ሲሰማ መልስ ስናገኝ እግዚአብሔርን በግልም በጋራም እናመሰግናለን። ከሁኔታዎች መመለስ ወይም መለወጥ በኋላ እግዚአብሔርን በእነዚህ ሁኔታዎች እናመሰግናለን። በጥበቃው ሲያድነን እግዚአብሔር እንደረዳን ስናስብ እናመሰግናለን። ተአምራቱን ሲያሳየን ስንፈወስ፣ ደስታችንን ሰላማችንን ሲያበዛልን እግዚአብሔር እናመሰግናለን። ሌላው ምሕረቱን ስናስብ ምሕረቱ እንደገነነልን ስናቅ እግዚአብሔርን እናመሰግናለን። ሌላው እግዚአብሔር ሲያደርግልን እናመሰግናለን። መቼም የእግዚአብሔር ማድረግ ብዙ ነው። ለዚህ ነው መዝሙር 52 ቁጥር 9 ላይ ምን ይላል? አድርገህልኛልና ለዘለዓለም አመሰግንሃለሁ። ምን ብለን? አድርገህልኛልና። አያችሁ ከሁኔታዎች መለወጥ በኋላ ለእግዚአብሔር ክብርን የመስጠት ልማድ አለ።
ነገር ግን ቀላል አይደለም። ብዙ ሰው ተደርጎ ማመስገን ራሱ ቀላል ይመስላል። ወይ ስለሆነለት ስለተደረገለት ነው። ልክ ሰይጣን ኢዮብን እንደከሰሰው ማለት ነው። እሱ እኮ የሚያመሰግን፣ እሱ እኮ የሚያመልክ፣ እሱ እኮ የሚወድህ ምን ስላልከው ነው? እንደዚህ ስላረክለት እንደዛ እና ተወራረደበት ሊያጠፋው ፈልጎ። ነገር ግን እግዚአብሔር ያውቀው ነበር ኢዮብን። ቢሆንም ግን ተደርጎልን ራሱ ታውቃላችሁ፣ ይህም በኋላ እናነሳዋለን እና ተደርጎልን ራሱ ማመስገን መርሳት እንደሚቻል ታውቃላችሁ። እንደ ቀላል እንደ ኖርማል ልንቆጥረው እንደምንችል ታውቃላችሁ። ለምሳሌ እንደዚህ ማውራት፣ መተንፈስ፣ መልበስ፣ መጠጣት፣ መብላት፣ ጤናማ የሆነ ህይወት ውስጥ መመላለስ ቀላል ይመስላል ብዙ ሰው፣ ግን አይደለም። ልክ እንደኛ እንደዚህ አሁን ተረጋግተው መቀመጥ የሚፈልጉ ግን ብር ወርቅ እያላቸው ሐኪም ቤት በብዙ ሕክምና ውስጥ የሚያልፉ ሰዎች አሉ። በብዙ እርዳታና ድጋፍ ውስጥ የሚያልፉ ገንዘባቸው ይህንን ነገር ሊሰጣቸው ያልቻሉ በጣም ማዕት ሰዎች በዙሪያችን አሉ። በዚህ ሰዓት ሆስፒታል ውስጥ ብዙ ሰዎች አሉ እና መዘናጋት የለብንም። እግዚአብሔርን ማመስገን መቻል አለብን። እግዚአብሔር ከሰጠን በኋላ ማመስገን ቀላል ሆነ እንደሆነ ልናስብ እንችላለን፣ ግን አይደለም። እውነት ነው። ከተሰጠ በኋላ ስለጨበጥ ነው ማመስገን ቀላል ሊሆን ይችላል፣ ነገር ግን ሊረሳ ወይም ቦታ ላይ ሰጠው ይችላል። አያችሁ ሀሳቤ ምንድነው? 10 ለምጻሞችን ጌታ ኢየሱስ ክርስቶስ ፈወሰ። ነገር ግን ለምስጋና የተመለሱት ስንት ናቸው? አያችሁ፣ ሁሉም በዛው ጠፉ። አንዱ ነው ለምስጋና የተመለሰው፣ አንዱ ብቻ። ግን እኮ 10ሩም ተፈውሰዋል። ያ ለምጽ ከሰው ይለያቸዋል። ያ ለምጽ እኮ ከሰዎች እንዳይቀላቀሉ ያደርጋቸዋል። ነገር ግን ከተፈወሱ በኋላ ከዳኑ በኋላ ግን ምንም ዋጋ ሲያሳጡ ታያላችሁ። ስለዚህ ከተደረገልን በኋላ አለማመስገን፣ ከተደረገልን በኋላ ለእግዚአብሔር በምስጋና ምላሽ አለመስጠት ትርጉም አለው። ምንድነው ትርጉሙ? ቸልተኝነት። እግዚአብሔር አድርጎላችሁ አይደለም፣ እግዚአብሔር ሰዎች እንኳን የሆነ ነገር አድርገውላችሁ ቴንኪው ካላላችሁ ትርጉም አለው። አያችሁ፣ ቴንኪው ማለት መልመድ መቻል አለብን በግልጽ። በተለይ ለአምላካችን ለእግዚአብሔር ከሁኔታዎች በተለይ መደረግ በኋላ ማመስገን መቻል አለብን። ያን አለማድረግ ቸልተኝነት ነው። ይሄ ደግሞ እግዚአብሔርን ያሳዝነዋል። ሌላው ተደርጎልን አለማመስገን ምንድን ታውቃላችሁ? በራስ መመካት ነው። እኔ ነኝ ያደረኩት፣ እጄ ክንዴ ነው እንደማለት ነው። ይህም እግዚአብሔርን ያሳዝናል። ከሰዎችም አንጻር ብናይ ሰዎችን ያሳዝናቸዋል። እና ቴንኪው ማለት ምላሽ መስጠት፣ ክሬዲት መስጠት መልመድ በጣም ትልቅ ነገር ነው። እግዚአብሔር እንዳደረገው አለመቁጠር ነው። ተደርጎልን ምላሽ አለመስጠት እግዚአብሔር እንዳደረገው አለመቁጠር ነው። አይ እጄ አሁንም እንዳለው እኔ ነኝ፣ ለፍቼ ነው፣ ሰርቼ ነው እንደማለት ነው። ያም እግዚአብሔርን ያሳዝነዋል። ሌላው ክብርን ለጌታ አለመስጠትን ያመለክታል። አያችሁ፣ ከተደረገልን በኋላ አለማመስገን እግዚአብሔርን ለእግዚአብሔር ክብር አለመስጠትን ያመለክታል። ይህ ደግሞ ኪሳራን ያመጣል። ባርኮታችንን አብዝተን ተስፋችንን እያሰብን ልናመሰግን ይገባል። እግዚአብሔርን እንዳትረሳ ተጠንቀቅ ይላል ዘዳግም 6 ቁጥር 10 እስከ 12 ላይ። እግዚአብሔርን ምን እንዳትረሳ ተጠንቀቅ። ለምን? ወተትና ማር ወደሚያፈሰው ምድር ይገባሉ። እግዚአብሔር በብዙ ይባርካቸዋል። ምድር የሌላቸው እንዲሁ በድንኳን የሚኖረውን ሕዝብ እግዚአብሔር አብዝቶ ታላቅ ሕዝብ ኔሽን ያደርጋል። ይሄ ተስፋ አለ ከፊታቸው። ግን እግዚአብሔር ምን ይላቸዋል? ተጠንቀቅ። ምን እንዳትረሳ ተጠንቀቅ ይላቸዋል። ስለዚህ ወገኖቼ እግዚአብሔር ለኛ ከማድረጉን ባሻገር የተደረገልንን የመርሳት አደጋ ተደቅኖብናል ማለት ነው። አስተዋይ ክርስቲያን ግን በረከቱን ይቆጥራል። እያንዳንዱን ነገር ለእግዚአብሔር ክብር እንዲውል ያደርጋል ማለት ነው። ስለዚህ ከማመስገን መቆጠብ ወይም ደግሞ መዘናጋት ተገቢ አይደለም። እግዚአብሔርን ሰዎችን እንኳን ከትንሽ ነገር ጀምሮ ቦታ ታክሲ ላይ እንኳን ቢለቁልን ታውቃላችሁ፣ እየሄድን መንገድ ላይ እንኳን ለእኛ ቅድሚያ ከሰጡን ቴንኪው ማለት በጣም መልመድ አለብን። በነገራችን ላይ እነዚህ ፖላይት ወርድስ ይባላሉ። ቴንኪው፣ ሶሪ፣ ታውቃላችሁ በጣም ብዙ ነገር ውስጣቸው ያለ በጣም የህይወት ቅመም የሚባሉ ቃሎች ናቸው። አንድን ሰው ቴንኪው ስትሉት የበለጠ ለመልካም ነገር ታዘጋጁታል። እናንተ ጋር ብቻ አይደለም ያ መልካምነቱ አሃ ይላል። ሰው አይደለም በእግዚአብሔር መልካም ሳል የተፈጠረ አይደለም? ውስጥ እኮ መልካም ነገር አለው። ስለዚህ
ሰውን እንኳን ኢቭን ተንኮለኛ ክፉ የሚባል ሰው እንኳን ታውቃላችሁ ላደረገልን ስፔሻሊ ማለት ለተደረገላችሁ ነገር ትንሽ ነው ብላችሁ ካላለፋችሁና ቴንኪው ካላችሁ ያ ሰው ለሌሎችም ሄዶ በዛ ሂደት ውስጥ ያ ሰውዬ ወደ መልካምነት ኢቭን የመምጣት እድል እንዳለው ታውቃላችሁ። ስለዚህ ማመስገን መቻል በጣም በጣም ትልቅ እድል ነው። ብዙ ሰው የሚችል ይመስለዋል፣ ግን አይደለም። የሚያመሰግኑ ሰዎች በጣም የተባረኩ ናቸው። በተለይም አምላኩን በተለይም ጌታ ፈጣሪውን የሚያመሰግን ሰው በጣም የተባረከ ነው። ስለዚህ ከሁኔታዎች መለወጥ በኋላ ከምላሽ በኋላ ያለማመስገን አደጋ ሁልጊዜ አለ። አስተዋይ ሰው ግን ምን ማድረግ አለበት? መርሳት የለበትም። ይሄ የሆነ በምክንያት ነው። አንድን ለእግዚአብሔር ምክንያት ቆጥሮ ማመስገን። ኢቭን ሰዎች እንኳን ቢሆኑ ምን ማለት ቴንኪው ማለት ሰዎችን የበለጠ ለእናንተም ብቻ አይደለም ለሌሎች የበለጠ መልካም እየሆኑ እንዲሄዱ ያደርጋል እና ማመስገን በጣም ትልቅ በረከት ነው። ሌላው ከሁኔታዎች መለወጥ በፊት የሚቀርብ ምስጋና ምንም ነገር ሳይለወጥ አሁን ቀደም ብለን እንዳየነው ሳይሆን ሁሉ ነገር እንዳለ ሆኖ ግን ደግሞ የማመስገን ብቃት ችሎታ ማግኘት፣ ይሄ በተለይ እግዚአብሔር ሲሰጠን። ብዙ ሰው ይሄን አይችልም። ነገር ግን ምንም ሳይለወጥ ለምሳሌ አስቸጋሪ ሁኔታ ውስጥ ሊሆን ይችላል። ቅድም ያነሳነው ኢዮብን ማየት እንችላለን አይደል? ሁልጊዜ እግዚአብሔርን ያመልካል። ከዛ ሰይጣን በህይወት ውስጥ መዓት የሆነ በቃ መዓት እኮ ነው ያመጣበት፣ አደጋ አመጣበት። በዛ ሁኔታ ውስጥም ሲያመሰግን ታዩታላችሁ። ከሁኔታዎች መለወጥ አለመለወጥ ጋር ሳይሆን ዝም ብሎ እግዚአብሔርን የማመስገን ልማድና ሀቢት በጣም ትልቅ መታደል ነው። ይህን ያገኙ ሰዎች በጣም እድለኛ ናቸው ብዬ አስባለሁ። ምስጋና የሚሰዋ እርሱ ምን ይለኛል? ያከብረኛል ይላል የእግዚአብሔር ቃል ሲናገር በመዝሙር 50 ቁጥር 23 ላይ ምስጋና የሚሰዋ እርሱ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ ይላል። አያችሁ፣ ምስጋናን የሚሰዋ እሱ ያከብረኛል። ከዛ እግዚአብሔር ምን ይላል? የእግዚአብሔርን ማዳን በእርሱ የማሳይበት መንገድ በዚያ አለ። የምንድንበት መትረፍ የምንፈልገው ነገር አለ። ሚስጥሩ ምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ በግልጽ የሚነግረን ሁኔታዎችን አይደለም፣ እግዚአብሔርን ከሁኔታው በላይ አይተን እግዚአብሔርን ማመስገን። ይሄ በጣም ትልቅ ልምምድ ነው። ሁኔታዎች ተበላሽተው በጥያቄ ውስጥ እያለን አያችሁ፣ በጠላት ተከበን ምስጋና በእውነትና በመንፈስ መግቢያችን ላይ ዮሐንስ 4 ቁጥር 24 እንዳልነው ማለት ነው፣ በመንፈስ ለእግዚአብሔር ማቅረብ እግዚአብሔርን ደስ ያሰኘዋል። ታውቃላችሁ፣ ሁሉ ነገር እያለ እግዚአብሔርን ስናመሰግን ምን እያለን እንደሆነ ታውቃላችሁ? አንተ ከዚህ በላይ ነህ፣ አንተ ከጥያቄዎቼ በላይ ነህ፣ አንተ የዚህ ሁሉ ተቆጣጣሪ ነህ። ለእኔ ከብዶኝ ሊሆን ይችላል፣ ለእኔ አስቸጋሪ ሊሆን ይችላል። አምላኬ ሆይ አንተ ግን ይህን ሁሉ ምን ትላለህ? ትችላለህ። ስለዚህ አመልክሃለሁ፣ አመሰግንሃለሁ ማለት ነው። ይሄ ማለት ታያችሁ። ስለዚህ ውጤቱም የእግዚአብሔርን ማዳን በፍጥነት ያመጣል። ከሁኔታዎች መለወጥ በፊት መዝሙር 118 ቁጥር 3ን ማየት ትችላላችሁ። በሚያስጨንቅ ሁኔታ ሆነን ከማጉረምረም ይልቅ ማመስገን፣ የእግዚአብሔርን ስም ከፍ ማድረግ፣ የእግዚአብሔርን ሕልውና ማግነን የበለጠ እንዲሆን በዛ ችግር ላይ ምን ያመጣልናል መሰላችሁ? ኃይል ያመጣልናል፣ ጸጋ ይበዛልናል። አዎ ሁኔታው አልተለወጠም፣ ነገር ግን እግዚአብሔርን ማመስገን እንችላለን። ለዚህ ነው መዝሙር 157 ቁጥር 7 እንደዛ ማየት እንችላለን። 56 ቁጥር 3 እስከ 6 ማየት ይቻላል። አንተ ቅዱስ ነህ በእስራኤልም ስትመሰገን ትኖራለህ ይላል። አንተ ምንድነው? ቅዱስ ነህ በእስራኤልም ስትመሰገን ትኖራለህ ይላል መዝሙር 22 ቁጥር 3 ላይ። አያችሁ፣ እግዚአብሔር ቅዱስ ነው፣ ደግሞ ሲመሰገን የሚኖር አምላክ ነው ማለት ነው። ሌላኛው ትርጉም ምን ይላል? አንተ ግን በእስራኤል ምስጋና ውስጥ ትኖራለህ ይላል የእግዚአብሔር ቃል። እኛ ብናመሰግነው የእግዚአብሔር መገኘት ኃይል በዛ ውስጥ ይኖራል ስናመሰግነው። ነገር ግን እሱ በምስጋና ውስጥ ይገኛል፣ ይኖራል፣ ይሰራል። አያችሁ፣ አመሰገን ነው ማለት እግዚአብሔር በምስጋና ውስጥ አለ። ለመሰላችሁ እሱ ምስጋናን፣ በነገራችን ላይ እግዚአብሔር በጣም ምስጋናን ይወዳል። በጣም የሚያመሰግኑትንም እግዚአብሔር ይወዳል። እነሆ አንተ አምላካችን ነህ፣ በእኛ ላይ አደጋ ሊጥሉ የመጡትን እነዚህን ሰራዊት ሁሉ መቋቋም ስለማንችል አንተ ራስህ ቅጣቸው። ኢዮሳፍጥ የሚለውን ነው። አንተ
እርዳታ ለማግኘት የአንተን እርዳታ ለማግኘት አይኖቻችን ወደ አንተ ከማንሳት ሌላ ምንም ማድረግ አንችልም። ያለንበት ሁኔታ ከባድ ነው ይላል ኢዮሳፍጥ። ሁለተኛ ዜና ምዕራፍ 20 ቁጥር 12 ላይ ከባድ ሁኔታ ውስጥ ነው ያለነው። እግዚአብሔርን ብናመሰግነው በጣም አስፈላጊውና የመጀመሪያው እርምጃ አይኖቻችንን ምን ማለት ከሁኔታዎቹ ላይ ማንሳትና እግዚአብሔር ላይ ማድረግ መቻል ማለት ነው። አያችሁ። ከዛስ እግዚአብሔር ስናመሰግነው ይመጣል። ከሁኔታዎች ላይ አንስተን እሱን ስናመልክ ከዚህ ይልቅ ሁኔታዎችን በሚገባ ምን ማለት ማጤን፣ የራሴን ወይም የራሱን ደካማነት ምን ማለት ተገነዘበን መገንዘብ፣ እንዲረዳውም ፊቱን ወደ እግዚአብሔር ምን አለ አቀና። አያችሁ። አድካሚ አዛይ በቃ የሚጎዳን ነገር ውስጥ ተከበል ሊሆን ይችላል። እሱን ሳንክድ ሁሉን ወደሚችል አምላክ በዛ ሁኔታ ውስጥ ስናቀና እግዚአብሔርም የኢዮሳፍጥን ጸሎት እንደሰማ ልክ እንደዛ ጸሎታችንን ይሰማል ማለት ነው። ከእግዚአብሔር ዘንድ እንዲህ የሚል ምላሽ ሰማ። ተስፋ አትቁረጡ፣ አትፍሩ፣ የሚዋጋላችሁ እርሱ እግዚአብሔር ነው ይላል። አያችሁ። ሁለተኛ ዜና ምዕራፍ 20 ቁጥር 15 ላይ ተስፋ አትቁረጡ፣ ቆሙ፣ የሚዋጋላችሁ ማን ነው? እግዚአብሔር ነው። እግዚአብሔር የሚያስደንቅ ተስፋ ለኢዮሳፍጥ ሰጠው። የሚያስገርም ማለት ነው። ኢዮሳፍጥ እሱ እንደማይችል ከአቅሙ በላይ እንደሆነ በፍጹም ሊመልሰው የማይችል ወገን እየመጣበት እንደሆነ ጠንቅቆ አውቋል። ማወቁ ብቻ ግን በቂ አይደለም። የወሰደው እርምጃ የሚያስደንቅ፣ አይኖቹን ወደ እግዚአብሔር አነሳ፣ እርዳታን ከእግዚአብሔር ፈለገ፣ በአምላኩ በእግዚአብሔር ላይ ታመነ። እግዚአብሔር ያንን መታመን ወደደለት። ስለዚህ አስደናቂ ተስፋ ሰጠው። አስደናቂ ተስፋ ምንድን ነው? የአስደናቂ ተስፋ አትፍራ፣ አትፍራ፣ እንዋጋላቸው አምላካቸው እግዚአብሔር። አያችሁ፣ ከዚህ የሚሻል ምን በረከት አለ? ስለዚህ ኢዮሳፍጥ ውስጥ ይህን ተስፋ እግዚአብሔር አትፍራ እኔ እዋጋልሃለሁ ያለውን ተስፋ ሲጠብቅ ምን እንደተፈጠረ ታውቃላችሁ? በማግስቱ ኢዮሳፍጥ ከህዝቡ ጋር ከተመካከረ በኋላ መዘምራኑን ይዞ ወጣ። ለእግዚአብሔር የሚቀኙትን ይዞ ወጣ። እግዚአብሔርን ማምለክ የለመዱትን ይዞ ወጣ። እነሱን አስቀድሟቸው ወጣ። ከዛ ለእግዚአብሔር መዘመር ተጀመረ። መዘምራኑ በተቀደሱ በዓላት የሚለብሷቸውን ልብሳ ካባቸውን ለብሰው ወጡ። እግዚአብሔር ይመስገን እያሉ የእግዚአብሔርን የፍቅሩን ዘላለማዊነት እያወጁ መዘመር ቀጠሉ። ከዛ ኢዮሳፍጥ እንደዚሁ እየዘመራቸው አላቸው። በሰራዊቱ ፊት ምን በሉ? እለፉ፣ ቅደሙ አሏቸው። በጣም ትልልቅ መሳሪያ፣ በጣም ትልልቅ ነገር አይደለም ኢዮሳፍጥ ያላቸው። ቅደሙ፣ እናንተ ቅደሙ፣ አመስጋኞች ቅደሙ ብሎ ሲያስቀድማቸው ታያላችሁ። አያችሁ፣ ማመስገን የሚችል ሰው በግለሰብ ደረጃ የምትመጡ እንደዚህ ነው፣ የድል ሰው ነው። ከዛ ታውቃላችሁ ማሸብሸብ ጀመሩ፣ መዘመር ጀመሩ። እርስ በርሳቸው እግዚአብሔርን እየተቀባበሉ ሲያወድሱት እዛ ሰፈር ደግሞ ምዕራፍ 20 ከቁጥር 21 እስከ 23 ስትመለከቱ እርስ በርስ የጠላት ወገን መፋጀት ጀመረ። እርስ በርስ ማለቅ ጀመሩ። እርስ በርስ መዋጋት ጀመሩ። እርስ በርሳቸው ተፋጁ። እግዚአብሔር ይላል መዘምራኑ መዘመርና ማመስገን በጀመሩ ጊዜ እግዚአብሔር በወራሪዎቹ ሰራዊት ላይ ሽብር አወረደባቸው። የሚሰሙት ነገር ሁሉ የሚረብሽ፣ የሚያዩት ነገር ሁሉ የሚረብሽ ሆነባቸው። በሚገርም መዋጋት እግዚአብሔር ለሕዝቡ ሲዋጋ እንመለከታለን። ኢዮሳፍጥ ቢዋጋ ኖሮ ውጤቱ እንደዚህ ሊሆን የሚችል ይመስላችኋል? አይሆንም። እግዚአብሔር ግን ስለተዋጋ በጣም አጭር እና ደግሞ ግልጽ ቀላል በሆነ መንገድ ያ ውጊያ ተከናወነ። አያችሁ፣ መቀበል ከመረዳት ይቀድማል። እግዚአብሔር በሚሰጠን እምነትና መረዳት ውስጥ ታውቃላችሁ፣ መቀበል ከመረዳት ይቀድማል። ብዙ ሰው ስለሆነ ነገር አሁን ስላለበት ነገር ምን ይፈልጋል? መረዳት ይፈልጋል። ከዛ መረዳት ተነስቶ ሶሉሽን ይፈልጋል። እግዚአብሔር ግን እንደዛ አይደለም። ከመረዳታችን በፊት መቀበልን እግዚአብሔር ይወዳል። ምንድን ነው የምንቀበለው? የእግዚአብሔርን ሁሉን ቻይነት፣
ከኛ ካስቸገረን ካስጨነቀን ነገር በላይ አምላካችን ታላቅ እንደሆነ ይሄ መቀበል እንድንደፍር እግዚአብሔር ይፈልጋል። ለዚህ ነው መቀበል ከመረዳት የሚቀድመው። ይህ መጽሐፍ ቅዱሳዊ መርሆ ነው። መጀመሪያ በአእምሮ መረዳት ቢፈልግ ኑሮ ኢዮሳፍጥ አስባችሁታል? በቃ ከመሸነፍ እጅ ከመስጠት ውጪ ምንም አማራጭ ሌላ አማራጭ አይኖረውም ነበር። ነገር ግን ኢዮሳፍጥ እግዚአብሔር ለጦርነቱ ያለውን እቅድ መቀበል ይከብደው ነበረ ማለት ነው። እግዚአብሔር የሰጠው ተስፋ ከኢዮሳፍጥ አእምሮ በላይ መሆኑ የሚያጠራጥር አይደለም። በአእምሮ መረዳት ባይችል እንኳን ኢዮሳፍጥ ምን አደረገ? በእግዚአብሔር ታመነ። እግዚአብሔር በሰጠው ተስፋ ምን አለ? ጸና። ስለዚህ በምስጋና ቃላችንና በእግዚአብሔር ደስ መሰኘታችን ኃይል አለው። ብዙ ሰው እግዚአብሔር ይመስገን አንዳንድ ጊዜ ልማዱ ሆኖበት ሊሆን ይችላል። ይህ ሀሳብ ያንን ነው የሚገልጸው። በእግዚአብሔር ደስ መሰኘታችን ግን እውነት ለመናገር በጣም ኃይል አለው። እግዚአብሔርን ማመስገን ማለት እንዲሆን ወይም እንዲፈጸም እርሱ የፈቀደልንን ነገር መቀበላችንን ምን ማለት እንደሆነ ታውቃላችሁ? መግለጽ፣ ኮንፌስ ማድረግ ማለት ነው። ሁኔታውን ለዚህ ነው ማናየው። አንተ ትበልጣለህ። አሁን ከማየው ከምሰማው ነገር በላይ እግዚአብሔር ሆይ በዚህ ሁኔታ አንተን ማመሰግን አንተ ከዚህ በላይ እንደሆንክ ስለምረዳ ነው ብለን ምን ማለት ነው? ኮንፌስ ማድረግ መቻል ማለት ነው። ይሄ ነው ትርጉሙ። አያችሁ? ስለዚህ ምንድነው መሰላችሁ? እግዚአብሔርን ማመስገን ማለት አሁን ያለው ሁኔታ ምንም ያህል መጥፎ መስሎ ቢታየን እንኳን የመለኮታዊ ፍቅሩ ምን እቅድ ክፍል መሆኑን ምን ማለት ነው? አምኖ መቀበል ነው። ለእግዚአብሔር ያለው ትርጉም ያ ነው። የምስጋናችን መሰረት ወደፊት ስለሚደረግልን መልካም ነገር ያለውን ብሩህ ተስፋ ብቻ አይደለም፣ ወይም ባለንበት ሁኔታ ውስጥ እግዚአብሔርን ለማመስገን እንጂ ማለት ነው። ምስጋና ከእግዚአብሔር ጋር መደራደር ማለት አይደለም። ይሄ ይደረግልኛል፣ ከዛ ምን እላለሁ? አመሰግናለሁ። ይሄ ይሆንልኛል፣ ከዛስ እግዚአብሔርን እባርኳለሁ አይደለም። እኔ ይልቅስ ሲገባን ምንድነው? እግዚአብሔርን ምን እላለሁ? አመሰግናለሁ። እግዚአብሔርን በማመስገን ውስጥ ይሄ ነገር ይሄ ታሪክ ይለወጣል እንጂ ለውጥ አድርግ ከዛ ምን እላለሁ? አመሰግናለሁ አይባልም። እግዚአብሔር እንደዛ አይባልም። ቢያደርግ ባያደርግ ቢሰጥ ቢነሳ እሱ አምላካችን እግዚአብሔር ክብር ይገባዋል። ስለዚህ ጌታ ሆይ እኔ ምን እልሃለሁ? አመሰግንሃለሁ፣ አንተ ደግሞ ባርከኝ ማለት አይደለም። ይሄ አይደለም እውነተኛ ምስጋና። እግዚአብሔርን ማመስገን በእርሱ ደስ መሰኘት ማለት ነው። ደግሞ ከልብ ነው፣ ደግሞ በእውነት ነው። አያችሁ፣ ሰው የሚያመሰግነው በእግዚአብሔር ሲደሰት ነው ማለት ነው። በእግዚአብሔር ደስ ይበል እርሱም የልብህን መሻት ፍላጎት ይሰጥሃል ይላል መዝሙር 37 ቁጥር 4 ላይ። በእግዚአብሔር ደስ ይበልህ እሱ መሻትን ፍላጎትን ይሰጣል ያሟላል እንጂ ፍላጎትንና መሻትን ይሰጣል። ከዛ በኋላ በእግዚአብሔር ተደሰት፣ ከዛ በኋላ እግዚአብሔርን አመስግን አይለንም መጽሐፍ ቅዱስ። በግልጽ የሚነግረን የእግዚአብሔር ቃል በእግዚአብሔር በራሱ ደስ ይበል፣ በማንነቱ በባህሪው በፈጣሪነቱ አንተም በፍጥረቱ ደስ ይበል። አንተ የሱ ፍጥረት ነህ፣ እሱ ያንተ ፈጣሪ ነው። በዚህ ልክ ገብቶ በሱ ደስ ይበል። ካንተ ይልቅ ፈጣሪህ ነው፣ እሱ ያስብልሃል። ጌታህ ነው፣ ካንተ ይልቅ እሱ ገዢ ነው። ስለዚህ በመገዛት ስሜት በመገዛት ልብ ወደ እሱ ነው፣ እሱ ገዢ ይሁን። አይደለም ሁኔታዎችህን አይደለም ሁኔታዎችሽን አንቺን ራሱ መግዛት ማስተዳደር የሚፈልግ ሉዓላዊ ስልጣንን ያለው አምላክ እሱ ስለሆነ፣ ስለዚህ በእግዚአብሔር ምን ይበል? ደስ ይበል። በእግዚአብሔር ምን ይበልሽ? ደስ ይበልሽ። የልብሽን መሻት የልብሽን ፍላጎት እግዚአብሔር ምን ይላል? ያሟላል። ነገር ግን ሙላት ሳይሆን የሚቀድመው መደሰት በራሱ በእግዚአብሔር ላይ መደሰት። መቼም ይህን የተለማመዱ ሰዎች በህይወታቸው ያስታውቃሉ። ሰላማቸው የበዛ የተረጋጉ በእግዚአብሔር የሚደሰቱ ምንም መጣ ሄደ ሞላ ጎደለ እግዚአብሔር በህይወታቸው ጻድቅ እንደሆነ የሚኖሩ ሰዎች ህይወትና ምልክት ነው ማለት ነው። ስለዚህ ሳይቀበሉ በፊት
አለማመስገን ትርጉም አለው። ትርጉሙ ምን እንደሆነ ታውቃላችሁ? ያለማመን ነው። በቃ አንድ ሰው አይ ካልተደረገ አላመሰግንም ካላችሁ አላመንም ማለት ነው። ሌላው ያለመታመን፣ በእግዚአብሔር ላይ ያለመታመን። ነገር ግን ኢዮሳፍጥ እግዚአብሔርን አመነ። በእግዚአብሔር ላይ ምን አለ? ታመነ። ሁኔታው እንዳለ ማለት ነው። በጎነትን አለመቁጠር ነው። ታውቃላችሁ? ሁኔታዎች ሳይለወጡ እግዚአብሔርን አለማመስገን፣ እንደዚህ አይነት አቋም መያዝ ማለት በጎነትን አለመቁጠር ነው። እግዚአብሔር ግን ብዙ በጎነት በሕይወታችን አለ። ቆም ብለን ካሰብን ያ እንኳን ለማመስገን በቂ ነው። አሁን ያለን ነገር ባይለወጥ ባይቀየር ማለት ነው። ስለዚህ በምስጋና ውስጥ ያለውን ድል ያለመረዳት ውጤት። ብዙ ሰው ለምንድን ነው ማያመሰግነው? ለምንድን ነው በማጉረምረም የሚሞላው? ትልቁ ሚስጥር በምስጋና ውስጥ ያለውን ድል አያውቅም ሰው። በተለይ ከአምላኩ ጋር ከጌታው ጋር ያለውን ነገር አያውቅም። በምስጋና ውስጥ ያለውን ሚስጥር አስተዋይ ሰዎች ግን ይህ ሚስጥር ስለሚገባቸው አዎ ሁኔታው አለ ዲና አያደርጉ አይክዱ። ስለዚህ በምስጋና ውስጥ ያለውን ድል አለመረዳት ሁልጊዜ የብዙ ሰዎች መኮሰስና መሰቃየት ምክንያት እንደሆነ በሕይወት ውስጥ መመልከት እንችላለን። የሚያመሰግኑ ሰዎች በነገራችን ላይ ሁልጊዜ ተሻጋሪዎች ናቸው። ይሻገራሉ። የጊዜ ጉዳይ ነው። መሻገራችን አይቀርም። ለምን? የምናመሰግነው የምናመልከው አምላክ እሱ የሚመልስ አምላክ ስለሆነ ማለት ነው። ለኢዮሳፍጥ የሆነለት ይሄ ነው። አሁን እንደምንሰብከው እንደምናወራው አይደለም። ታላቅ ወገን ነው የመጣበት። አውቋል ኢዮሳፍጥ ይሄን። ምርጫውን ግን አስተካከለ። አያችሁ፣ ራሱን ዲሲፕሊን አደረገ። እስራኤል ሲጀመር የሚያምርበት እንደዚህ ነው። ወደ አምላኩ ፊቱን አዞረ። እግዚአብሔር ግን አላሳፈረው። ይልቅስ እግዚአብሔር በዛ ኢዮሳፍጥን ሊያስጨንቀው በመጣ ኃይለኛ ነኝ ባለው ሁኔታ ላይ እግዚአብሔር ክብርን አገኘ። ለነሱ ደግሞ ድልን ሰጣቸው። አያችሁ፣ አሁን ያላችሁበት ሁኔታ ምንም ሊሆን ይችላል። እመኑ፣ በምስጋና ውስጥ ካሳለፋችሁት ለእግዚአብሔር ክብር ለእናንተም የምስጋና ምክንያት ሆኖ ያልፋል። አይገለንም፣ አያጠፋንም። ስለዚህ እንዳናመሰግን የሰይጣን ፍቃድ ነው። ታውቃላችሁ፣ በተለይ አማኞች ታውቃላችሁ፣ እንዳናመሰግን የሰይጣን ፍቃድ እንደሆነ በፍጹም እንድታመሰግኑ አይፈልግም። በፍጹም ምንም በሉ በቃ ስለምንም እንድታመሰግኑ አይፈልግም ሰይጣን። እግዚአብሔር ይመስገን ስለዚህ ጭዋ እግዚአብሔር ይመስገን ስለሚንቀሳቀሱ እጆቻችን፣ ስለሚያዩ አይኖቻችን። ኢቭን ብዙ ነገር ጎዶሎ ነው እንኳን ብትሉ ስላሉ ነገሮች ብቻ እግዚአብሔር ይመስገን። ሰይጣን በፍጹም እንደማይወድ ታውቃላችሁ። በኢየሱስ ስም እያላችሁ ገስጻችሁ ከምትዋጉት ይልቅ በጣም እየተንቀጠቀን እየተወራጨን ለሱ ያለንን ጥላቻ መገለጫ እስከሚመስል ብዙ ነገር እያደረግን ሪያክት እያደረግን አጋንንትን ሰይጣንን ከምንቃወመው ይልቅ በጣም የሚያሳምመው ኃይሉ ጉልበቱን ድቅቅ የሚያደርግበት ሚስጥር ምን እንደሆነ ታውቃላችሁ? እግዚአብሔርን ማመስገን። ኢዮብ እኮ እንዴት ሰይጣንን እንደረታው ታውቃላችሁ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘለዓለም ብሩክ ይሁን። ብሩክ ይሁን። ቀላል አይደለም። አሁን ስንሰብከው ቀላል ሊመስል ይችላል። አይደለም። እንዳናመሰግን የሰይጣን ፍቃድ እንደሆነ በትክክል ማወቅ አለብን ወገን። ስለዚህ ስታኮርፉ ልክ ሰው ላይ እንዳኮረፋችሁ እንዳትቆጥሩት። እግዚአብሔር ማኩረፍ ነውርም ነው በነገራችን። እግዚአብሔር አይኮረፍም። ግን ይህ ሚስጥር ሊገባን ይገባል። ኤፌሶን 5:20 ላይ ይህን ሀሳብ በግልጽ ማየት እንችላለን። ሰይጣን ከኤደን ገነት ጀምሮ እስካሁን ድረስ የሚጠቀምበት ትልቁ ስልት ከተሰጠን ብዙ ነገር ይልቅ ባልተሰጠን ጥቂት ነገር ላይ ምንድን እንደሆነ ታውቃላችሁ? እንድናተኩር። የጎደለህ ይሄ ነው ይለናል። ይሄ ነው የጎደለሽ ይለናል። ብዙ ነገር እኮ ከቦለን የሚያሳየን ግን የሌለን
ግን እኮ ኢቭን ያ የሌላችሁ የሚለን ነገር ራሱ ሜቢ ከደቂቃ በኋላ የኛ ሊሆን ይችላል። ይሄ ነው በአዳምና በሔዋን መካከል የሆነባቸው። መጣ እኮ አላቸው ብዙ ነገር። ብርቱካን ጠፍቶ ነው ያ እነሱ የበሉትን ፍሬ ማንጎ በሉት አፕል ምንም ይሁን እነሱ የበሉት ያ ፍሬ ያችን ዛፍ ይሄን ዛፍ አትንካ ተባሉ እንጂ ከዚያ አትቁረስ ተባሉ እንጂ ያን ሁሉ አትብሉ ተባሉ እንጂ ቴሪቶሪ ተሰመረባቸው እንጂ ይሄ መስመር ይሄን ድንበር 100 ሜትር 200 ሜትር ተባሉ እንጂ አልተባሉም እኮ። ያ ፍሬ ባፈራበት ልክ እኮ ተክሎች አሉ እዛ አካባቢ። በረሃብ ሞቷል እንደ እግዚአብሔር አይደለም። ክፍሉንም በጥንቃቄ ካየነው እርቧቸው ነው ይላል እንዴ? አይልም እኮ። የረሃብ ስሜት እኮ ኖሮባቸው አይደለም ይላል። ስላለ ስለሌላችሁ፣ ስለጎደለ ስለሞላላችሁ አይደለም ምስጋና። ብዙ ሰው እንደዛ ይመስላል። አይደለም። እኔ ምን ውስጥም ልሆን እችላለሁ፣ እግዚአብሔርን ግን እኔ አመልከዋለሁ በምስጋና። በጣም ብዙ ማመሰግንበት ጉዳይ አለ። ስለ ልጆች አመሰግናለሁ፣ ስለ ጤንነታችን፣ ስለ ትዳሬ፣ ስለ ህይወቴ፣ ኢቭን ስለ ምድሬ እግዚአብሔርን አመሰግናለሁ፣ ስለ መሪዎች እግዚአብሔርን አመሰግናለሁ። ከነድካማችን ሀገር አለኝ፣ ኢትዮጵያ የምትባል ሀገር አለችኝ፣ አመሰግናለሁ። ይሄ ሀገር የሌላቸው እኮ ሰዎች እንዳሉ ታውቃላችሁ? እዚህ ፕላኔት ላይ አሉ እኮ። እኔ ግን አያችሁ ሀገር አለኝ፣ ኢቭን ሀገር አለኝ፣ ኢትዮጵያ የምትባል ሀገር አለ። እቺ ሀገር ውስጥ ማአት በረከት አለ፣ ማአት ብሔር ብሔረሰብ አለ፣ ማአት አይነት ውበት፣ ማአት አይነት ዋው የሚደንቅ ነገር አለ። ብዙ ድንቅ ነገር አለ ኢትዮጵያ ውስጥ። ነገር ግን ሰይጣን ሞኝ ስለሆነ ሞኝ ሰዎችን ሲያገኝ ፖለቲካ በሚመስል ሁኔታ ወይ ሊመጣ ይችላል፣ ባህል፣ ካልቸር፣ ዘር ምን እያለ ሊመጣ ይችላል። ኖ ኖ ኖ ከዛ ያለፈ ነገር ኢትዮጵያ ውስጥ አለ። ሀገሬ ውስጥ ማአት በረከት አለ አለ አለ። የማመሰግንበት በጣም ብዙ ነገር አለ እዚህ ሀገር ላይ፣ በጣም ብዙ። ግን እኔ ሰይጣን ይሄን እንዲነግረኝ አልጠብቅም። ለዚህ ነው ሰዎች ዛሬ ከትልቁ ፒክቸር ይልቅ ስለ ሀገራቸው እንኳን ያላቸው ነገር የተበላሸ ነው። ማመስገን አይችሉም። ከየት ያመጡታል? ቢኮዝ ይህን መረዳት ሰይጣን ስለወሰደብን ማለት ነው። አስባችሁታል? ስለ ቤተ ክርስቲያን አሁን ላይ ታውቃላችሁ፣ እነዚህ ሐሰተኛ ነቢያት በኃይል የፈሉበት ጊዜ ነው፣ በተለይ የኢትዮጵያ ቤተ ክርስቲያን ውስጥ። ግን ሰይጣን በቃ በእነሱ ጉዳይ ብቻ እንድንጫጫ ይፈልጋል። ኖ አይደለም። እነሱን መናኛ የሚያደርግ ማት ጸጋ ደግሞ በእግዚአብሔር ሕዝብና በቤተ ክርስቲያኗ መካከል እንዳንናቃል ማአት የምናመሰግንበት ጄኒውን የሆኑ እውነተኛ የሆኑ የእግዚአብሔር አሰራሮች ደግሞ እንዳሉ አውቃለሁ። ስለ ቤተ ክርስቲያን እግዚአብሔርን አመሰግናለሁ። ቢግ ፒክቸሩ በጣም የሚደንቅ ነው። የቤተ ክርስቲያን የሚገራርም ነገር አላት ቤተ ክርስቲያን። ሰይጣን ግን ይህን አይነግረኝም፣ እኔም አልጠብቅም። አያችሁ? ስለዚህ እንድናመሰግን የሰይጣን ፍቃድ አይደለም። በተቃራኒው ደግሞ እንድናመሰግን ባለን ነገር እንድንረካ፣ አያችሁ፣ እግዚአብሔርን ባለን ነገር እንድንባርከው ደግሞ የእግዚአብሔር በጎ ፍቃድ ነው ማለት ነው። ሰይጣን ግን ይህንን ሁል ጊዜ ለሰዎች አይናገርም፣ መናገርም አይችልም፣ አይፈልግም። በቃ ደግሞ አይፈልግም። እኔ ግን ይህን ሁሉ አልፌ አመሰግናለሁ ልንል ይገባል። አያችሁ፣ ከኤደን ገነት ጀምሮ አልኳችሁ ብሉ ጎሏቸዋል አይነት ነገር እኮ ለዓይን የሚያጓጓ አደረገው አለ እኮ ብዙ ነገር። በኋላ ልናገኝ የምንችለውን ነገር ዛሬ ማን ያስነካናል? ብዙ ሰው አለማመስገን የሰይጣን እንደሆነ አያውቅም። ለዚህ ነው አመሰግናለሁ ማለት የሚከብዳቸው ሰዎች እንዳሉ ታውቃላችሁ። አሉ እኮ እንደዚህ አይነት ሰዎች። እኛ ስለለመድ ነው የቀለለ፣ ግን ሊቀልብን አይገባም። እግዚአብሔር ማመስገን መቻል፣ እግዚአብሔርን ብቻ አይደለም ሰዎች ለሚያደርጉልን ነገር ሁሉ ቴንኪው ማለት መቻል አለብን። ኢቭን እነሱ እንኳን ሳይሰሙ ስለነሱ እግዚአብሔርን ማመስገን መቻል አለብን። በእነሱ ምክንያት ለእግዚአብሔር ለነሱ ለፈጠራቸው ይህን መልካምነት ለሞላባቸው እግዚአብሔር ስለነሱ እግዚአብሔርን ማመስገን መቻል አለብን። እኔ ሁል ጊዜ ይህን አስተውላለሁ።
በህይወቴ ውስጥ ስለሚያመጣቸው ሰዎች ሁልጊዜ አመሰግናለሁ። በገንዘባቸው፣ በሀሳባቸው፣ በብዙ ነገር የሚያግዙኝ ሰዎች ሲገጥሙ በግልጽ ቴንኪው እላቸዋለሁ። ብቻ አይደለም ስለነሱ ደግሞ ተንበርክኬ አምላኬን አመሰግናለሁ። በእውነት ነው የምላችሁ፣ ይህ በጣም ትልቅ ሚስጥር ነው። እንዳናመሰግን ነው የሰይጣን ፍላጎት። የእግዚአብሔር ፈቃድ ግን ሁሌ እንድናመሰግን ነው ማለት ነው። ስለዚህ ከኤደን ጀምሮ የመጣ ውጊያ ትኩሳት እንደሆነ ማወቅ አለብን። ስለዚህ ይህንን ስልት ልንነካበት ይገባል። በተሰጠን ነገር ላይ ከማተኮር ይልቅ ባልተሰጠን ትንሽ ነገር ላይ አተኩሮ ምን እንድናለቀስቅስ ይፈልጋል። ግን አይደለም። አመስግኑ ይላል እግዚአብሔር ቃል። አመስግኑ ይላል ደጋግሞ መዝሙር 150 ከቁጥር 1 እስከ 3 ማየት ይቻላል። አመስግኑ ይላል እግዚአብሔር ቃል። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በታላቅ ጠፈሩ አወድሱት፣ ስለ ብርቱ ስራው አመስግኑት፣ እጅግ ታላቅ ነውና ወድሱት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ ወድሱት፣ በከበሮና በሽብሸባ አመስግኑት። ሃሌሉያ! በባለ አውታር መሳሪያና በእምቢልታ አወድሱት፣ ተርገብጋቢ ድምፅ ባለው ጸናጽል አመስግኑት፣ ድምፀ መልካም በሆነ ጸናጽል ወድሱት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ! አያችሁ፣ መዝሙር 150 ሙሉን ያነበብኩት የመጨረሻው ምዕራፍ ነው። መዝሙረ ዳዊት አመስግኑት፣ ወድሱት። ስለምን? አሁን እንዳነበብኩላችሁ ስለ እጁ ስራ፣ ስለ ባህሪው፣ እሱ ራሱ ስለፈጠራቸው ድምፅ ስለሚፈጥሩ ነገሮችና ስለሰጠን መሳሪያዎች ሁሉ በእነዚህ ሰበብ በእነዚህ ሁሉ ተቀኙ፣ ለእግዚአብሔር አመስግኑት፣ ወድሱት ይላል እግዚአብሔር ቃል። የምስጋና ህይወታችንን ልናዳብረው ይገባል። ማመስገን፣ እውነቴን ነው የምላችሁ፣ ማመስገን ትልቅ ነገር። ያላችሁን አሁናዊ ጤና እስክትጠራጠሩ ራሳችሁ ስትፈወሱ ታገኙታላችሁ፣ ስትነቃቁ ታገኙታላችሁ፣ ሪፍሬሽ ታደርጋላችሁ። ታውቃላችሁ፣ የሚያመሰግን ሰው በጣም የተባረከ ሰው ነው። እንድናመሰግን ጌታ ይርዳል። በእውነት ነው የምላችሁ፣ ማመስገን በጣም በጣም መታደል ነው። ስለዚህ እግዚአብሔር የሚፈልገው ምላሻችን ነውና ምስጋና ህይወታችን ሆኖ ሊዳብር ይገባል። አያችሁ፣ የምስጋና ምላሽ በአብዛኛው የምስጋና ቃሎች በተሞላ ንግግር፣ በዜማ የተደረገልን ለሌሎች ምን በማለት በማውራት በማካፈል ይገለጻል ምስጋና። አንዳንድ ጊዜ አስተውላችኋል፣ በትራንስፖርት ስሜት ምን ይቺ ሀገር ምናምን ይሏቸዋል ሰዎች። አዎ አንክድም፣ ልክ ናቸው እኮ የሚያነሱት ነገር። ግን እኛ ዋይዝ መሆን መቻል አለብን፣ እኛም እነሱንም እንድንባረክ ማለት ነው። አይ ግን እኮ ብለን የሚያመሰግኑበትን ተስፋ ማሳየት በጣም ተገቢ ነው። ታውቃላችሁ፣ በታክሲ እየሄድ እኔ ይገጥመኛል ትራንስፖርት ላይ አንዳንድ ሰዎች በሆነ ጉዳይ ምኑ ጋር እንደሚነሳ አታውቁትም፣ ይነሳል እንደዚህ አይነት ነገር። ነገር ግን ኢቭን በእነሱ ሀሳብ ብንስማማ እንኳን ነው የምላችሁ፣ ሰይጣን ያንን ነገር እንዳያሳድገው በዛ ውስጥ ለሱ ክብር እንዳይሆንለት ወደ ምስጋና መለወጥ መቻል አለብን። አዎ ይሄ እኮ አለ፣ ግን ደግሞ እግዚአብሔር ሰጥቶናል። አትሊስት ይሄ አለ። ገብቷችኋል? ያለውን ለምስጋና የሚሆነውን ነገር ማሳየት ኢቭን እንደ ማህበረሰብ ትልቅ ነገር ነው። ወደ ቤተሰብ ውስጥ ስትመጡ እንደዛ ነው። ሁሉ ጊዜ እየበላ የሚያጉረመርም ሰው እንዳለ ታውቃላችሁ። እየለበሰ ነው ግን ያጉረመር። አሁን እሱ ያለውን ነገር እሱ የለበሰውን ነገር ፈጽሞ የሌለው እኮ አለ፣ ግን እሱ ያጉረመርማል። እየበላ ያጉመተም በቃ የሆነ ነገር ያለ ይበሳጫል፣ ይቆጣል። ግን ማሳየት ያስፈልጋል ነው። ይህ እኮ አሁን ያለበት ሁኔታ ራሱ ብለን ለምስጋና መዋጀት መቻል አለብን።
ወገኖች ይህ ነው ክርስትና፣ ይህ ነው የምስጋና ህይወት። ስለዚህ አመስግኑ። መዝሙር 106 ቁጥር 1፣ መዝሙር 113 ቁጥር 1፣ መዝሙር 117 ቁጥር 1 ላይ ይህን ሁሉ ማየት ይቻላል። አያችሁ፣ በዚህ ቃል ነው የምዘጋው ስለ ምስጋና። መዝሙር 150 ቁጥር 6 ላይ ምንድን ነው የሚለው? እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ይህ የሰይጣን ፍቃድ አይደለም። አያችሁ፣ መተንፈስ ትችላችሁ፣ አመስግኑት፣ እግዚአብሔርን አመስግኑት። ምንም አይጎልባችሁ። ብታጉረመርሙስ ይጎልባችኋል። እግዚአብሔር ማጉረምረምን አይወድም። ለዚህ ነው እስራኤል በእግዚአብሔር ላይ አጉረመረመ። በብዙ እግዚአብሔር ላይ ተናገረ። እስራኤል ግን የተፈጠረውን ታውቃላችሁ። በምድረ በዳ መቅረት ነው የሆነው፣ መቅበዝበዝ ነው የሆነው፣ መሰናከል ነው የሆነው። ምንም በረከትን አላመጣለት፣ ምንም ድልን አልሰጠው። አያችሁ፣ ማጉረምረም ድልን አይሰጥም። ማጉረምረም ስብራትን ብቻ ነው ሊያመጣ ይችላል። ማመስገንስ ታውቃላችሁ ፊዚካሊ እንደሚቀይር የሚያመሰግኑ ሰዎች ወገኖች ያስታውቃል። የሚያመሰግኑ ሰዎች ለበሽታ ያን ያህል የተጋለጡ ናቸው ብዬ አላምንም። በተሞክሮም በብዙ ሁኔታ ስትመለከቱ አመስጋኞች ለበሽታ የተጋለጡ አይደሉም። ይህን ታውቃላችሁ። የሚያመሰግኑ ሰዎች የድል ሰዎች ናቸው። የሚያመሰግኑ ሰዎች የበረከት ሰዎች ናቸው። የሚያመሰግኑ ሰዎች ለብዙዎች የመቆም የመትረፍ የመታደስ ምክንያት ናቸው። ማመስገን 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 በጭፍን አይደለም አይደለም አይደለም። እንደው ለእግዚአብሔር እንደው ወግን አይደለም አይደለም። መመለክ ክብሩ ስለሆነ፣ መመስገን ክብሩ ስለሆነ ወገኖች ለእግዚአብሔር ምን ትሰጡታላችሁ ከምስጋና ውጭ? ለዚህ ነው አሁን ብዙ ሰው ምስጋና የሚመስለው ምንድነው? ልክ ቸርች ሲገባ ሙዚቃው ሲንቀሳቀስ ሰዎች በኃይል ድምፅ ሲያወጡ ምናምን ይመስላል። ሞቀ ተረገጠ ሲባል እንደዛ አይደለም። ጀስት በጥሞና ውስጥም እግዚአብሔር ይመሰገናል። አሁን ምን ውስጥ ናቸው? በምን ሁኔታ ውስጥ ናቸው? ምን ውስጥም ሆኖ አሁን ባላችሁበት ሁኔታ ውስጥ እመኑ፣ እግዚአብሔርን ማመስገን ስትጀምሩ፣ እግዚአብሔርን ማግነን ስትጀምሩ በህይወታችሁ አስደናቂ ነገር እግዚአብሔር በህይወታችሁ ማድረግ ይጀምራል። ሁኔታው ላይለወጥ ይችላል። እናንተ ግን ተቀይራችሁ ራሳችሁን ታገኙታላችሁ። ራሳችሁን ከፍ ብላችሁ ታገኙታላችሁ። ቅድም ሲቀጠቅጣችሁ የነበረውን ነገር ድንገት ብን ብሎ ጠፍቶ ታገኙታላችሁ። ማመስገን፣ እግዚአብሔርን ማመስገን ወገኖች፣ ማመስገን ትልቅ 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 ድል ነው። አለማመስገን ትልቅ እርግማን ነው። በእውነት ነው የምላችሁ። ስለዚህ አምላካችንን እናመስግን፣ እግዚአብሔርን እናመስግን፣ ሰዎችን እናመስግን። ለተደረገልን ነገር ሁሉ ቴንኪው ማለትን እንልመድ ፕሊስ። ቤተሰቦቻችን፣ አብረውን ያሉ ሰዎችን፣ በእኛ ህይወት ውስጥ አሻራ ያላቸውን ሁሉ እናመስግን፣ መንግስትን እናመስግን ወገኖች። እኛ ሁሉ እኮ ወጥተን አይደለም ድንበር እየጠበቅን ያለን አይደል? ምናልባት እንደኔ ከሆናችሁ አንድም ቀን የኢትዮጵያን ድንበር ሄጄ ዕጣ ደርሶኝ እኔ ጠብቄ አላውቅም። አይነው ከኔ ቤተሰብ ውስጥ በዛ ጉዳይ ላይ የተሳተፉ እስከ መሰዋት የደረሱ ሰዎች አሉ። በብዙ ኢትዮጵያውያን ቤት ውስጥ በአንዳንዱ ቤት እስኪባል ደረጃ ማለት አይነው በዛ ደረጃ ግን አትሊስት እኔ ግን እዛ አልሄድኩም። አሁን ድንበር ላይ አልገኝም። ነገር ግን እኔ እንደዚህ ተረጋግቼ ቁጭ ብዬ እንደዚህ ሻወር ወስጄ ያለኝን በልቼ አመስግኜ እንደዚህ እንኳን እንድቀርጽ ምንም የጥይት ድምፅ እየሰማሁ አይደለም። አሁን በዚህ ሁኔታ ውስጥ እኔ እንድገኝ ድንበር ላይ ግን ሀሮር ላይ አሁን የተቀመጠ ወንድም እህት አለ፣ ወገን አለ። ይህን ስል የተለያዩ ቦታዎች ግጭት የለም። አዎ አንተማ ምን አገባህ ልትሉኝ እንዳትሉ ማለት ነው። ኢቭን ይሄ ሁሉ ትርምስ እያለ አያችሁ፣ በዚህ ልክ ብቻ እንኳን እንዲሆን፣ ምክንያቱም ይቺ ሀገር ብዙ ጠላት እንዳላት እናውቃለን። በብዙ ክፋት የሚቀናቀኗት አያችሁ፣ ክፉ
መሪዎች፣ ሀገሮች በጣም ብዙ አስቸጋሪ ሁኔታ ውስጥ ተከባ ያለች ሀገር እንደሆነች ሀገር ያውቃል። ግን በዚህ ውስጥ ሁሉ ስራዬ ብለው ዋጋ ከፍለው ከላይ ከመንግስት መሪዎች ጀምሮ እስከ ታች ድረስ በተለያየ መዋቅርና ደረጃ መስሪያ ቤቶች ለዚህ ሀገር ሳክሪፋይ የሚያደርጉ እነሱ የሚከፍሉትን ያህል ማለት ነው። እኔ ምንም ሳላደርግ እኔ እየኖርኩ ነው። ስለ እነሱ እኔ እግዚአብሔርን አመሰግናለሁ። እኔም በዚህ ሁኔታ ውስጥ ሲሆን እግዚአብሔርን አመሰግናለሁ። አይኖ እኔም እንደዚህ ጋር ልሰራ እችላለሁ። እንደዚህ መልካም ሀሳብ ላካፍል እችላለሁ። የድርሻዬን ባለውበት በእርግጥ እወጣለሁ። ግን ወገኖች እኔ አፍራለሁ። እኔ አሁን አደረግኩ እኔ እንትን ማለት አልችልም። ከኔ ይልቅ ለዚች ምድር በጣም ዋጋ እየከፈሉ ያሉ ሰዎች እንዳሉ አውቃለሁ። ነጋዴዎች በሏቸው፣ ዶክተሮች፣ ወታደሮች፣ ገበሬዎች ኢቭን እየተገደሉ በስነ ስርዓት አርሰው ወቅተው አምጥተው ለብቻቸው ለማይበሉት ለዚህ ምርት እነሱ እየሞቱ ዋጋ እየከፈሉ በመስኖ በሉት በምን እያመረቱ በፀሐይ በጠራራ በብርድ ውስጥ በውርጭ ውስጥ እየተንቀሳቀሰ ይህንን ሀገር ያደረገ ማህበረሰብ እንዳለ ታውቃላችሁ። የዚህ ሁሉ በረከት ውጤት አንዱ እኔ ነኝ ማለት ነው። ለዚህ ነው ህፃናት አሁን ትምህርት ቤት ያሉት። ለዚህ ነው ነጋዴዎች አሁን ንግድ ላይ ያሉት። ለዚህ ነው ወጣቶች ኳስ እየተጫወቱ ስፖርት እየሰሩ ያሉት። በእነሱ በራሳቸው ብቻ እኔ በራሴ ብቻ አንቺ በራስሽ ብቻ እንደዚህ የቆምን አይደለንም። ከጀርባችን መዓት ዋጋ የሚከፍሉ አንዳንዴ ያሳዝናል። አልፈን ስንሰድባቸው ስናንቋሸሻቸው ያሳዝናል። ነገር ግን ስለኛ ዋጋ የሚከፍሉ ሰዎች አሉ። ኢቭን ወደ ቤታችን እንኳን ስንመጣ በተለየ መንገድ ዋጋ የሚከፍሉ ሰዎች አሉ። እኩል አይደለም ሁላችንም ዋጋ እየከፈልን ያለን። ስለዚህ በተለይ ወጣቶች ልጆች ለወላጆቻችሁ ማሰብ መቻል አለባችሁ። ባል ለሚስት፣ ሚስት ለባል በጣም ማሰብ አለብን። እኩል አይደለም አንዳንድ የሚከፈለው ዋጋ። አንዱ በሚከፍለው ዋጋ አንዱ እንደ ሻማ በሚቀልጥበት መቅለጥ እንደኔ አምሮበት ቆንጆ ሆኖ ደግሞ ይመላለሳል። የዚህ ሁሉ ውበት መረጋጋትና እንደዚህ የማውራት እንኳን እድል ከጀርባው ብዙ ዋጋ አለ እያልኳችሁ እንኳን አይደለም የፈጠረን አምላክ እግዚአብሔር ቀርቶ በዚህ ልክ ማስተዋል ከቻለ በጣም ብዙ ክብር የሚገባቸው በዙሪያችን አሉ። በእነሱ ምክንያት እኛ አሁን የሆነውን ስለሆነ ሰይጣን ግን ምን ይለናል? አይ ተጎድተሃል፣ አንተ ተገፍተሃል፣ መድሎ ተደርጎብሃል፣ ይሄ ዘር ያ ዘር አንተን እንትን ብሎሃል ይለናል። ነው አይደለም። ይሄ ሁሉ እያለ ሆኖ እንኳን ከኔ ይልቅ ዋጋ እየከፈሉ እኔ አሁን እየኖርኩ ብለን ካሰብን በብዙ ምክንያት ከማጉረምረም እንወጣለን። ወገኖቼ ምስጋና በጣም ጥልቅ ነገር ነው። ስንቶቻችሁ ታመሰግናላችሁ? አሁን ባላችሁበት የስራ ሁኔታ አሁን ባላችሁበት የትምህርትና ምልልስ በተለያየ ሲቹዌሽን ውስጥ ማለት ነው። አሁን እናንተ ያገኛችሁትን እድል ሳያገኙ ለዚች ሀገር ለምንኖርበት ምድር እንኳን ማለት ነው ስንት ዋጋ እየከፈሉ እኛ አሁን የምናገኘውን ጥቅምና በረከት እንኳን ሳያገኙ ግን የተለየ ዕዳ ኖሮባቸው ሳይሆን በተለያየ መንገድ እግዚአብሔር እነሱን እየተጠቀመ እነሱን ወደው ፈቅደው ለዛ ነገር እየኖሩ እኛ በሰላም ከኖርን ሆይናት ለምን አናመሰግናቸው? ለዚህ ነው በአንዳንድ የዓለም ሀገሮች ላይ በተለይ ወታደሮቻቸው በተለየ መንገድ ያመሰግናል። ለመሰላችሁ ያውቁታል ዋጋው። የነፍስ ዋጋ ነው የሚከፍለው። አጋጣሚ ምድልም ሆኖ ነው ተርፎ እንደገና ተመልሶ አቦት የሚመላለሰው። ስለዚህ የተለየ ቦታ ይሰጧቸዋል። ህፃናት ልጆቻቸው ሳይቀሩ ሰላምታ ይሰጧቸዋል፣ ያከብሯቸዋል። ወገኖች ስለ ዶክተሮች ልናመሰግን ይገባል።
ድንገት አሁን ሲያመኝ ሮጬ የሚሄድበት አድራሻ አለ። ቀላል አይደለም፣ ቀላል አይደለም። አገላብጠው አክመው ሚስጥሬን ጠብቀው ገመናዬን ደብቀው ከእግዚአብሔር ጋር አግዘው ድኜ ወደ ቤት ይመለሳል። ስለዚህ ስለ ዶክተሮች ማመስገን መቻል አለብን። ስለ ሹፌሮች ሮጬ እሄዳለሁ ከዚህ የሆነ ቦታ ለመድረስ ሰዓት ይዤ ከ30 ደቂቃ በኋላ ከ40 ደቂቃ በኋላ ልደርስ ሮጬ እወጣለሁ። ሜቢ ነው ይዤ የምወጣው የደርሶ መልስ ትራንስፖርት ብቻ ሊሆን ይችላል። መኪናውን ግን አልገዛሁትም። በዛ ላይ የሚሰራው ሹፌርና ረዳት ግን እኔን የበለጠ ትርፍ ወደማገኝበት ለመኖር ወደሚያስፈልገኝ ጥቅም ላመጣ ሲሄድ እነሱ ግን ምንም ሳይከራከሩ ሳይጋጩ ሳይገላምጡ እንደውም እንደ ጥቅም አይተውት እኔን በእንክብካቤ ይዘው አስገብተው ያደርሱኛል። ስለዚህ ስለ ሹፌሮች አመሰግናለሁ፣ ስለ ረዳቱ እግዚአብሔርን አመሰግናለሁ። ገብቷችኋል? እናመስግን ካልን ብዙ አጠገባችን ስላሉ ረዳቶች ልናመሰግን ይገባል። እግዚአብሔር ባልደረባ ባይሰጣችሁ መቼም ክፉ አይደሉም ሁሉ። አያችሁ? ስለዚህ እግዚአብሔርን ልናመሰግንበት የሚገባው ርዕሰ ሀሳቦች በጣም ብዙ ናቸው። ይሄ ሲገባል በጣም አመስጋኞች እንሆናለን። ወገኖች እናመስግን፣ እግዚአብሔርን እናመስግን። ስለሌለን ነገር አይደለም። ሰይጣን ሁልጊዜ ትኩረቱ ቅድም እንዳልኳችሁ ሊያውም ከደቂቃ በኋላ በፍጹም አይደለም እኮ የተባሉት፣ እንዳትነኩን የተባሉት ኋላ እኮ የነሱ ነው። ባይበሉትም ግድ የለም ያን የሚመስል ማት አማራጭ ነገር ነበራቸው። ሰይጣን ግን ክፉ ነው ወገኖች። ምስጋና በጣም ጥልቅ ነገር ነው። ስንቶቻችሁ ታመሰግናላችሁ? ስለነበረን ጊዜ ሁሉ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። አሜን።